ይኸው ሸረሪና ገጥሞ መንግስት በጣም እልፍ አእላፍ ገና አዲስ ምልምል ሰሞኑን እየገፈፈ የሚወስዳቸውን በየከተሞታ ያላችሁ ወጣቱ ፑል ቤት ይገኛል፣ ወጣቱ መጠጥ ቤት ይገኛል። ወጣት ፋኖ ምክንያቱም ፋኖ ከገባ ትሞታለህ የተባለ የሚመስለው ወጣት አለ። ፋኖ የገባውን አይደለም ገብቶት እየታገለ ያለውን ወጣት አይደለም እየተናገርኩ ያለ። በየፑል ቤቱ በየመጠጥ ቤቱ በየካራምቡላው ተቀምጦ ይገኛል። በየጆተኒው ይሄ ደግሞ ምንድነው የመጣ እንትን አለ ቢንጎ በየቢንጎ ቤቱ ተቀምጦ ይገኛል ወጣቱ። ያን እያፈሰ ያስገባው ነው። ገበያ ተልከው የሄዱ ልጆችን ታፍነው እየተወሰዱ ነው። እስቲል እንኳን ቅዳሴ ወጥቶ ቀድሶ ወጥቶ ወደ ቤቱ የሚሄድ ካህን ጭምር ነው የታፈሰ ያለ። ይህ ደግሞ ይፋግ ላይ ተደርጓል። ይፋግ አካባቢ ያለ ሰው መናገር ይችላል። ስለዚህ እናንተ ከወያኔ ጋር ሚሰራ ፋኖ አለ ከማለት ይልቅ እየታገለን እየበላን ያለውን ብልጽግናን ለመታገል ቆርጣችሁ ተነሱ። እኛ ወያኔን በትክሻችን አዙረን ይዘን መተን የአማራን ህዝብ ብሎም የኢትዮጵያን ህዝብ የምናስጨቁነው ነገር የለም። እንደ ህዝብ ግን የትግራይን ህዝብ መታደግ ግድ ይለናል። ምክንያቱም አማራ ናቸው። በባህልም በእምነትም በአኗኗርም በአመጋገብም እማንለይ ሰዎች ስለሆን ከዛ አሽማዶ ቱርክን አምተን እያነገስን ከቱርክ ድሮን እየገዛ የአብይ መንግስት እኛን እየጨፈጨፈ ታሪካዊ ጠላት እንኳን ብንል አይባልም፣ ግን ብንል እንኳን ታሪካዊ ጠላታችን ከሆነችው ከጣሊያን ብር ተበድሮ መጥቶ ድሮን ገዝቶ እየጨፈጨፈን ይህ መንግስት ሳትቃወሙ ይህ መንግስት ባለበት ይህንን እንኳን ሲያደርግ ለምን አደረገ ብላችሁ መናገር ሳትፈልጉ እየተሽኮረመማችሁ እየመጣችሁ እኛን ፋኖ እንደዚህ ነው ፋኖ በዚህ መሄድ አለበት። በነገራችን ላይ ለፋኖ አቅጣጫ መስጠት የሚችለው ራሱ ፋኖና ህዝብ ነው። እናንተ ሚዲያ ያላችሁ ሰዎች ደግሞ ብልጽግና ስለሆናችሁ እኛን በዚህ ሂዱ ልትሉን አትችሉም። ከበውታል ዙሪያውን የሸዋ ጠቅላይ ግዛት አሳምነው መሐመድ ቢሆነ የኮር ዙሪያውን ገባወጣውን ተራራዎቹን በሙሉ ከቀጠናው ከሚገኙ አባት አርበኞች ጋር በጋራ በመሆን ከበውት ወደ ሸዋሮቢትም ወደ ደብረሲና ጣርማ በር ዙሪያም ኃይል ጨመርልኝ እያለ እየጮኸ ነው የሚገኘው። እንዴ በጣም ምን ቦታ የሚባል ነገር እኮ አጥቷል። አሁን መቀመጫ በጣም የሚገርም ማደር አንችልም፣ ወደ ኋላ መመለስ አንችል፣ ወደፊትም መውጣት አንችል። ከፍተኛ የጠላት ኃይል ከቦናል። እባካችሁ ወገን ጦር ድጋፍ ይጨመርልኝ እያለ ነው። ሸዋሮቢትም ምላሽ መስጠት አልቻለም። ደብረሲና ጣርማ በር ዙሪያም ያለውም ማገዝና ወደ ቦታው ተንቀሳቅሶ ከፋኖ ማስተረፍ አልቻለም። በጣም ደስ ይላል። መውጣት የለበትም እና ነው ብሔርም የላቸው ሃይማኖትም የላቸው ማንነት የላቸውም። እኒህ ሆድ አምላኪዎች በወንድሞችና በወጣቶች በእናቶች ደም የሚነግዱ የራሳቸውን ህይወት ማሳለፍ የሚፈልጉ ሆዳም መጠሪያቸው ብልጽግና የሆኑ ሆዳሞች ናቸው። ስለዚህ ብልጽግናን ስንታገል የኦሮሞን ህዝብ የታገል መስሎ የሚታየው ሰው አለ አይደለም። ያማርጋናኩ ሚኒሻ መከላከል አድማ ብትን ብሎም ደግሞ ይሄ ካሬ ስብስብ ይባላል አይደል? ሆዱን እንደዚህ አድርጉ በህዝብ ደም እንግልት ስቃይ ላይ የሚኖር እንቅልፍ ተኝቶ የሚያድራል። እሱ ግንባር ቀደም ጠላታችን። ስለዚህ ምን ማድረግ ነው ያለብን? የኦሮሞ ወንድሞች፣ የትግሬ ወንድሞች፣ አማራ ወንድሞች፣ ብሔር ብሔረሰቦች እንደው ብሔር ብሔረሰቦችን እዚህ ጋር ጠርቼ ሁሉንም ጠርቼ ማለፍ ስላልፈለኩ ነው። ሁሉም የኢትዮጵያ ብሔር ብሔረሰቦች የነን ስርዓት መታገል መቻል አለብን። ነገር ግን አሁን ላይ ሁሉም ማወቅና መረዳት ያለብን እመኑኝ ኦሮሞ ነኝ ብለው የአማራን ህዝብ የሚጠሉ የሚሳደቡ እነዛ እውነተኛ ኦሮሞዎች እነዛ የና አብዲስ አጋ ልጆች አይደሉም። የብልጽግና ርዝራዥ የብልጽግና ሆዳም ካሬ ተቀጣሪ ሰዎች እንጂ ለኦሮሞ ህዝብም አይወክሉም። ኦሮሞን ህዝብ ሊወክሉ አይችሉም። የአማራ ነን የሚሉ አማራ ተናጋሪዎች ሆዳም ቅልቦች መሀይሞች እነሱ ደግሞ የአማራ በኦሮሞ ህዝብ ሴራ
ተንኮልና የኦሮሞን ህዝብ የሚሳደቡ የሚያሳንሱ ሰዎች ካሉ እመኑኝ እነሱ የአማራን ህዝብ አይወክሉ። ሰፊው የአማራ ህዝብ ማንነቱ፣ ባህሉ፣ እሴቱ፣ ወጉ አብሮ መብላት፣ አብሮ መጠጣት፣ ተካፍሎ ያለውን አካፍሎ መስጠት ይሄ ነው ማንነቱ፣ ቅንነቱ ይሄ ነው ባህሪው። የኦሮሞ ህዝብም በዛው ልክ። ስለዚህ እነዚህን ሰዎች መከተል የለብንም። ህዝብ እንደ ህዝብ ይቀጥላል። እመኑኝ ትናንትናም ህዝብ ነበር። ትናንትናም ኦሮሞ የሚባል አማራ የሚባል ትግሬ የሚባል ህዝብ ነበር። ዛሬም አለ፣ ነገም ይቀጥላል። ህዝብ እንደ ህዝብ ይቀጥላል። ስርዓት ግን ይወድቃል። አለቀ። ስርዓት ይወድቃል። መሪ ይወድቃል። እሺ እንደው ይኑር እንኳን ቢባል በእድሜው በመብዛት በእድሜው በማርጀቱ ስርዓቱ ይወድቃል። አብይ አህመድ ይወድቃል። ለምን ይሞታል? ያኔ ኦሮሞ የሚባል አማራ የሚባል ትግሬ የሚባል ደቡብ የሚባል ሶማሌ የሚባል ብሔር ይኖራል አብሮ እንደ ትናንት ነው። ስለዚህ እኛ የአማራ ፋኖዎች ወይም የአማራ ልጆች እየታገልን ያለን ስርዓቱ እንደሆነ አውቃችሁ ከድርጊታችሁ ተመልሳችሁ በሶሻል ሚዲያ እውነቴን ነው የመከላከያ ሚሊተሪ ለባሽም ልትሆኑ ትችላላችሁ። የኦሮሞ እሊትና ጽንፈኞችም ልትሆኑ ትችላላችሁ። ማንም የኦሮሞን ህዝብ ሳይሆን በራሳችሁ ራሳችሁን ወክላችሁ የአማራን ህዝብ መሳደብ ትችላላችሁ። በኦሮሞ ህዝብ ስም ግን መነገድ መቀለድ አይቻልም። የአማራ ሆዳሞችም በዛው ልክ። እናንተ የአማራን ህዝብ አትወክሉ። እናንተ ማንነታችሁ ሆዳም ነው፣ መጠሪያችሁ ብልጽግና ነው። ስለዚህ መስከረም እህቴ እኔ ወንድምሽ ነኝ፣ አንቺ እህት ነሽ። እኔ ግን ለአንቺ ልሞት የወጣው ስርዓቱን ጥዬ አዲሱን ኢትዮጵያ ብሔር ብሔረሰቦችን እኩል የሚኖርባት ነው። አስቢ። እሺ አንድ ጥያቄ ልጠይቅሽ። ኦሮሞ ከትግሬው ከአማራው ከጉራጌው ከደቡቡ መብለጥ አለበት ብለሽ ታስቢያለሽ? ኖ የለበትም። አማራውም እንዲበልጥ አልፈልግም። ለምን? ሌላ ደቡብ፣ ትግሬ፣ ሶማሌ፣ ጉራጌ፣ ወላይታ፣ አፋር የሚባል ወንድም አለኝ። እኩል ነው መኖር ያለበት በምድሩ ላይ በኢትዮጵያ ምድር ላይ እኩል መኖር አለበት። ስለዚህ ይሄ ይመጣ ዘንድ የአማራ ፋኖ የትግል መስመር ውስጥ ገብቶ ስርዓቱን እየታገለ ነው። እመኑኝ ደግሞ ይሄ ስርዓት በቅርብ ወድቆ አሁን እንዲህ ነኝ እኔ ብልጽግና ነኝ ብልጽግና ኦሮሞ ምናምን የሚባለው ቀርቶ አንድ ላይ ለኢትዮጵያ የምንቆምበት የምንዘምርበት ኢትዮጵያን ሰላም የምናደርግበት ኢትዮጵያን ወደ ብልጽግና ወይም ወደ ሻለ ከፍተዋ ወደ ትናንትና ከፍተዋ የምንመልስበት ጊዜና ሰዓት ቅርብ ነው። ሁላችንም በመተባበር በመተጋገዝ አንድ በመሆን አራጁን ገዳውን ለኦሮሞ ህዝብ የማይሆነውን ለአማራ ህዝብ የማይሆነውን ለትግሬ ለደቡብ ለአፋር ህዝብ የማይሆነውን ስርዓት ጥለን ወጣት እንደ ወጣት በአገሩ ሰርቶ መብላት እንዲችል እናቶች ተጡረው አርጅተው ተጡረው የሚቀበሩበትን ጊዜና ሰዓት ስራጡ ደግሞ ተቦታ ቦታ ተዘዋውሩ ስራ አግንቶ የሚኖርበትን ጊዜና ሰዓት እናመጣለን። እመኑኝ። ነገር ግን ሁላችን በአንድነት ተባብረን ስርዓት መጣል አለብን ብዬ ነው ማስ ወዳችኋለሁ። አመሰግናለሁ። ቴንክ ዩ አማራ ፋኖ እናመሰግናለን። እንግዲህ መስከረም እህቴ የአማራው ፋና መሬት ላይ ያሉት ፋኖ ወንድሞቻችን በሙሉ 100% እንደዚህ ነው የሚያስቡት። ባንዳውና ሚሊሻው ቀደም ስማቸውን ቀይረው እንደመጡት አይነቶች አይተሻቸዋል ሲጋለጡ ያጼዎቹ ነኝ የሸዋው ለዛውም የሸዋው ብሎ የመጣው ልጅ አይተሻል። ወደፊት ከአብይ አህመድ ጋር አብይ አህመድ ይመራል ያለ በፌክ አካውንት እየመጡ እንደዚህ ክሪኤት የሚያደርጉት ናቸው። መሬት ላይ ያሉ ፋኖች በሙሉ 100% የወንድማችን አስተሳሰብ ነው ያላቸው። በአንድ መርህ ነው የሚመሩት። ይህን ነገር አንደርስታንድ እንድታደርግ ይፈልጋለሁ። ላሉት ወገኖችሽም ጓደኞችሽም ጎረቤትሽም በሙሉ እንድታስረጅ። የአማራ ከኦሮሞ ጋር የኦሮሞ ጥላቻ የለበትም፣ የማህበረሰብ ጥላቻ የለበትም እና አስቢበት ልጃለሁ። እስቲ የተቃረነ እንትን ያለ ወንድሜ አንድ ሐሳቤ ልጨርስና ለውረድ እና የአማራ ፋኖ ሐሳቤን በሙሉ ነው የተናገረው። እግዚአብሔር ይባርክክ። እግዚአብሔር ከሁላችንም ጋር ይቁም። ነፃ ያውጣን፣ ሁላችንም ነፃ ያውጣን። የእናቶቻችንን እንባ የወንድሞቻችንን ደም እግዚአብሔር እሱን አሳቢ አድርጎ ለልጆቻችን መልካሟን አገር ያቺ የድሮዋን ኢትዮጵያ ሰላሟን ይመልስልን ለሁላችንም። እና ፋይቱ ይሄ ጥሉ ጦርነቱ ካገዛዙ ጋር ነው እንጂ ከህብረተሰቡ ጋር አይደለም። ሁላችንም በየቤታችን እየተበደልን እያለቀስን እየተጨቆንን ስለሆነ ሁሉም ኦሮሞ እዚህ ጋር ማወቅ ያለበት ፋይቱ ያለው ካገዛዙ ጋር ብቻ ነው፣ ከፓርቲው ጋር። እነሱ
በርገር እየበሉ እየጠጡ በቢራ በስንት ነገር እየተራጩ የኦሮሞ ህዝብ እየተራበ ጫማ ያላረገ ኦሮሞዎች አሉ። ስለዚህ እሱ ያስተዳድረኛል እሱ ኪንግ ነው የምትሉት እዚህ ጋር ማለት ነው ያልተጎዳችሁ ናችሁ። ግን ነገ በእናንተ ቤት እንደሚደርስ 100% በዚህ ከቀጠለ በሁላችንም ቤት ይሄ ችግር እንደሚያንኳኳ ዛሬ የኛ ወንድሞች እንደተሰዉት ነገ የእናንተ ወንድሞች ጋር እንደሚደርስ አትጠራጠሩ። ስለዚህ ፋይቱ ሁላችሁም ኦሮሞዎቹም፣ አማራዎቹም፣ ትግሬዎቹም እርስ በርስ እኛ አብረን ከምንኖረው ጋራ ሳይሆን ከአገዛዙ ጋር ብቻ ነው ፋይቱ ያለው። መሆንም ያለበት ከአገዛዙ ጋር ነው። የኔ ሐሳብ ይሄ ነው። እግዚአብሔር ኢትዮጵያን ነፃ ያውጣ።